ሰበር ዜና ሚኒስትሮችን ጨምሮ ከፍተኛ የመንግስት ባለስልጣናት ከስልጣን ተባረሩ። የህወሓትና የኤርትራ ኃይሎች በፌደራል መንግስቱ ላይ አስደንጋጭ የተባለ ወታደራዊ ዘመቻን ጀመሩ። የአክብሮት ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መጥተናል። በቅድሚያ አበይት ነጥቦችን በማስተዋወቅ እንጀምራለን። ሚኒስትሮችን ጨምሮ ከፍተኛ ባለስልጣናት ከስልጣን ተባረሩ። የተፈራው ሆኗል። ጠቅላይ ሚኒስትር አብይ አህመድ ከፍተኛ ባለስልጣናትን ማጽዳት መጀመራቸው ተገልጿል። ሰባተኛውን ሀገር አቀፍ ምርጫ ማሸነፉን ያረጋገጠው ብልጽግና ከብልሹ አስተዳደርና ሙስና ጋር በተገናኘ ቆራጥ እርምጃ እንደሚወስድ ባስጠነቀቀበት ማግስት ከፍተኛ ሚኒስትሮች ላይ እርምጃ ጀምሯል። 3 የክልል ፕሬዝዳንቶችና ከፍተኛ ሚኒስትሮች ከስልጣን እንዲባረሩ ውሳኔ መተላለፉ ከፍተኛ መነጋገሪያን ፈጥሯል። ከባለስልጣናት መሰናበት ጋር ተያይዞ ታዋቂው ዘ አፍሪካ ሪፖርት የዜና ወኪል እጅግ አስገራሚ ዘገባን ይዞ ወጥቷል። ከስልጣን የተባረሩ የባለስልጣናት ስምና ዝርዝርም ይፋ ተደርጓል። በዘገባችን በዝርዝር እናስደምጣችኋለን። በሌላ ሰበር ዜና የኤርትራ መንግስት የኢትዮጵያን መንግስት ለመገልበጥ እየሰራ መሆኑ ተገልጿል። የአፍሪካ ቀንድን ሊያናውጥ የሚችል እጅግ አስደንጋጭና ያልተጠበቀ ሰበር መረጃ ከ4 ኪሎ ቤተ መንግስት ወጥቷል። በኢትዮጵያና በኤርትራ መካከል ያለው የዲፕሎማሲ ገመድ ሙሉ በሙሉ ተበጥሶ ጉዳዩ ወደ አስፈሪ ወታደራዊ ፍጥጫ ባመራበት በዚህ ወቅት አንድ ከፍተኛ የ4 ኪሎ ባለስልጣን መላውን ሀገሪቱን ጉድ ያስባለ መግለጫን ሰጥተዋል። እንደ ባለስልጣኑ ገለጻ የኤርትራ መንግስት አሁን ያለውን የኢትዮጵያ መንግስት ከስልጣን ለመገልበጥና ስርዓቱን ሙሉ በሙሉ ለመደምሰስ የመጨረሻውን ወታደራዊ ዘመቻ መጀመሩ ተረጋግጧል። በአዲስ አበባና በአስመራ መካከል ምን እየተካሄደ ነው የሚለውን በዝርዝር እናስመለክታችኋለን። በተያያዘ የሰበር መረጃ የህወሓት ጦር ከባድ ጦርነት ይከፍታል ሲሉ ጀነራሉ ተናገሩ። የፕሪቶሪያው የሰላም ስምምነት ለአፍሪካ ቀንድ ያመጣው አንጻራዊ መረጋጋት ሙሉ በሙሉ አደጋ ላይ የሚጥል እጅግ አስደንጋጭ መረጃ አሁን ይፋ ተደርጓል። የኢትዮጵያ ጦር ኃይሎች ከፍተኛ ጀነራል ህወሓት የመጨረሻውንና ከባዱን ጦርነት ለመክፈት ዘመቻ መጀመሩን በተመለከተ መግለጫ ሰጥተዋል። በዝርዝር እንመለከተዋለን። በሌላ በኩል በደቡብ አፍሪካ ላሉ ኢትዮጵያውያን አስቸኳይ ማስጠንቀቂያ ተሰጥቷል። በደቡብ አፍሪካ በስደተኞች ላይ እየተፈጸመ ከሚገኘው የግድያ ወንጀል ጋር ተያይዞ በአገሪቱ ለሚኖሩ በመቶ ሺዎች ለሚቆጠሩ ኢትዮጵያውያን አስቸኳይ ማስጠንቀቂያ ተሰጥቷል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ በመጻፍ አብሮነት ታችሁን ግለጹልን። ለሚዲያችን ኢትዮ ፖስት አዲስ የሆናችሁ ሰብስክራይብ በማድረግ ተአማኒ መረጃዎችን ያግኙ። አሁን ወደ ዝርዝሩ እንሻገር። በመጀመሪያም የኤርትራ መንግስት የኢትዮጵያን መንግስት ለመገልበጥ እየሰራ መሆኑ ተነገረ። የአፍሪካ ቀንድን ሊያናውጥ የሚችል እጅግ አስደንጋጭና ያልተጠበቀ ሰበር መረጃ ከ4 ኪሎ ቤተ መንግስት ወጥቷል። በኢትዮጵያና በኤርትራ መካከል ያለው የዲፕሎማሲ ገመድ ሙሉ በሙሉ ተበጥሶ ጉዳዩ ወደ አስፈሪ ወታደራዊ ፍጥጫ ባመራበት በዚህ ወቅት አንድ ከፍተኛ የ4 ኪሎ ባለስልጣን መላውን ህዝብ ያስደነገጠ መግለጫን ሰጥተዋል። እንደ ባለስልጣኑ ይፋዊ ማብራሪያ ከሆነ የኤርትራ መንግስት አሁን ያለውን የኢትዮጵያን መንግስት ከስልጣን ለመገልበጥና ስርዓቱን ሙሉ በሙሉ ለመደርመስ የተለያዩ ታጣቂ ኃይሎችን በስፋት አደራጅቶ ታላቅ ወታደራዊ ዘመቻ መጀመሩ ተረጋግጧል። የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ አቶ ጌታቸው ረዳ በኢትዮጵያ ላይ ከተደቀነው የብሔራዊ ደህንነት ስጋት በስተጀርባ ያለውን ምስጢር ይፋ አድርገዋል። አቶ ጌታቸው ረዳ ከአፄ ኃይለ ሥላሴ ዘመነ መንግስት አንስቶ የነበሩ መሪዎች ሙሉ በሙሉ ውድቀታቸው ከኤርትራ ጉዳይ ጋር እንዴት እንደሚገናኝ አስደንጋጭ ትንታኔን ሰጥተዋል። አማካሪው ገለጻቸውን ሲጀምሩ መሰረታዊው ነገር በቅርብ ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥ ነው ብለዋል። አቶ ጌታቸው ረዳ በማስከተልም የቀዳማዊ ኃይለ ሥላሴ መንግስት የኤርትራን ጥያቄ የፈታበት መንገድ ለዘውዱ ስርዓት መውደቅ ትልቅ አስተዋጽኦ ማድረጉን፣ በተመሳሳይ የደርግ ወታደራዊ መንግስትም የወሰደው እርምጃ ለክስረቱና ለቁልቁል መውረዱ ምክንያት መሆኑን፣ እንዲሁም የኢህአዴግ መንግስትም የተከተለው አካሄድ ለመጨረሻ ውድቀቱ ዋነኛ ሚና መጫወቱን በዝርዝር አብራርተዋል።
በአሁኑ ወቅትም ቢሆን የኤርትራ መንግስት የፌደራል መንግስቱን ለማዳከምና ለመጣል በተለያዩ ኢትዮጵያ ክልሎች የሚገኙ ታጣቂ ኃይሎችን በማስታጠቅም ሆነ ስትራቴጂካዊ ድጋፎችን በማድረግ በተዘዋዋሪ መንገድ ዘመቻ መጀመሩን የኢትዮጵያ መንግስት በተደጋጋሚ ሲገልጽ ቆይቷል። አቶ ጌታቸው ረዳም በአሁኑ ሰዓት የኤርትራ ጉዳይ የሚያዝበት መንገድ የሀገሪቱን የመጨረሻ ዕጣ ፈንታ ይወስናል ብለዋል። አሁን ከኤርትራ ጋር ያለን ግንኙነት ተራ የጎረቤት ጉዳይ አይደለም ያሉት አቶ ጌታቸው የሀገሪቱ የብሔራዊ ደህንነት ቀይ መስመር ነው። ስለ ግንኙነታችን፣ ስለ ኤርትራ መንግስት ባህሪና ስለ ባህር በር ስናነሳ ጥያቄውን የምንመለከትበት ሂደት ከአጠቃላይ የኢትዮጵያ ህልውና ጋር በቀጥታ የተያያዘ መሆኑን በከፍተኛ ስጋት አስገንዝበዋል። የኤርትራ መንግስት የኢትዮጵያን መንግስት ለመጣል ታጣቂዎችን አሰማርቶ የጀመረው ዘመቻ ሀገሪቱን ወደ ከፍተኛ ቀውስ ሊከታት ይችላል የሚለው ስጋትም ጨምሯል። በሌላ በኩል በሁለቱ ሀገራት መካከል ያለውን ውጥረት ታላቅ ፍጥጫ ላይ ያደረሰው ጉዳይ የባህር በር ጉዳይ ነው። ከዚሁ የወደብ ጉዳይ ጋር በተገናኘ አቶ ጌታቸው ረዳ መላውን የአፍሪካ ቀንድ ያነጋገረ አስገራሚ ሐሳብን ሰንዝረዋል። የኤርትራ መንግስት የአሰብ ወደብን ተቆጣጥሮ መቆየት አይችልም ያሉት አቶ ጌታቸው ረዳ ኢትዮጵያ በወደቡ ላይ ያላትን ጠንካራ ጥያቄ በማንሳት ወደቡ በምንም አይነት መንገድ በኤርትራ እጅ ሊዘልቅ እንደማይችል በይፋ ተናግረዋል። ይህ የባህር በር ፍላጎትና የኤርትራ መንግስት መፈንቅለ መንግስት እንቅስቃሴ ሁለቱን ሀገራት ወደ ማይቀረው ወታደራዊ ግጭት እየገፋፋም ይገኛል። ወደ ቀጣዩ መረጃችን ስንሻገር የህወሓት ጦር ከባድ ጦርነት ይከፍታል ሲሉ ጄኔራሉ ተናገሩ። ከሰሜን ኢትዮጵያ የፕሪቶሪያው የሰላም ስምምነት ለአፍሪካ ቀንድ ያመጣውን አንጻራዊ መረጋጋት ሙሉ በሙሉ አደጋ ላይ የሚጥል እጅግ አስደንጋጭ መረጃ ይፋ ተደርጓል። የኢትዮጵያ ጦር ኃይሎች ከፍተኛ ጄኔራሎች ህወሓት የመጨረሻውንና ከባዱን ጦርነት ለመክፈት ዘመቻ መጀመሩን በተመለከተ መግለጫን አውጥተዋል። ልክ ከ5 ዓመት በፊት እንደነበረው ሁሉ የጦርነት ፉከራዎችና ዛቻዎች በአደባባዩ እየተሰሙ ይገኛል። በትግራይ ክልል ከወራት በፊት ይፋ የሆነው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ ተላልፏል። ከሰሜን ኢትዮጵያው ጦርነት በፊት ከምርጫ ቦርድ እውቅና ውጪ በተካሄደው ምርጫ ተቋቁሞ የነበረው በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ መሬት ላይ እንዲወርድም አዟል። የምክር ቤቱ አፈ ጉባኤ ምህረት አጎስ ለክልሉ ፍትህ ቢሮ ሰኔ 17 ቀን በጻፉት አስቸኳይ ደብዳቤ አዋጁ በክልሉ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ ሳይጠበቅ የክልሉ የፍትህ አካላት ጠቅላይ ፍርድ ቤትና ፖሊስ ኮሚሽን በጊዜያዊነት በአዋጁ መሰረት ስራቸውን እንዲጀምሩ አዘዋል። ይህ በዶክተር ደብረጽዮን ገብረ ሚካኤል የሚመራውና በቅርቡ የተቋቋመው ማዕከላዊ የጸጥታ እዝ በበላይነት የሚያስፈጽመው ህግ ዓለም አቀፉን ማህበረሰብ ክፉኛ አስቆጥቷል። ታዋቂው የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች ይህንን የግዳጅ ምልመላ በዝባዥ ሲል የኮነነ ቢሆንም የክልሉ ምክር ቤት ግን ዓለም አቀፋዊ ግፊቶችን ወደ ጎን በመተው ህጉን መሬት ላይ ለማውረድ ወስኗል። በትግራይ ክልል የግዳጅ ውትድርና ምልመላ ትዕዛዝ በወጣበት ማግስት የኢትዮጵያ የጦር ኃይሎች ጠቅላይ ኤታማዦር ሹም ከፍተኛ ወታደራዊ አማካሪና የተኩስ አመራር ኃላፊ ጄኔራል አለምሸት ደግፌ እጅግ ከባድ ማስጠንቀቂያን ሰጥተዋል። ትላንት በተካሄደው ዓመታዊው የብሔራዊ ደህንነት ኮንፈረንስ ላይ ንግግር ያደረጉት ጄኔራሉ ህወሓት ከሀገር ውስጥና ከውጭ ጸረ ሰላም ኃይሎች ጋር በመሆን ለአዲስና ከባድ ጦርነት ዝግጅት እያደረገ መሆኑን ይፋ አድርገዋል። ጄኔራል አለምሸት ደግፌ ሲቀጥሉም ህወሓት አሁንም የቀድሞ የጦርነት ጠባሳ ሳያበቃው የትግራይን ወጣቶች ወደ አዲስ ጦርነት ለመማገር ከፍተኛ ዝግጅት እያደረጉ ይገኛሉ ብለዋል። በአሁኑ ወቅት በህዝቡ ላይ እጅግ የበረታ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን የገለጹት ጄኔራሉ ልክ ከ5 ዓመት በፊት ጦርነት ከመቀስቀሱ በፊት ያደርጉት እንደነበረ ሁሉ ዛሬም ዳግመኛ የጦርነት ፉከራዎችን ማሰማት መጀመራቸውን በመጥቀስ ሀገሪቱ ለአዲስ ስጋት እንድትዘጋጅም ጥሪ አቅርበዋል። በሌላ በኩል ደግሞ ከትግራይ ጦር አዛዥ መሃል አንዱ የሆኑት ጄኔራል ዮሐንስ ወልደ ጊዮርጊስ ወይንም በቅጽል ስማቸው ጆን መዲድ እጅግ አነጋጋሪ ፉከራን አሰምተዋል። ጄኔራሉ በወይን ሚዲያ በኩል ባስተላለፉት መልእክት ከፕሪቶሪያው ስምምነት በኋላ በትግራይ ላይ የተደቀነውን አደጋ ሙሉ በሙሉ በመበጣጠስ አዲስ የኃይል አስተላለፍ መፍጠራቸውን በይፋ ተናግረዋል። ጄኔራል ጆን መዲድ ሲናገሩ በ2013 ከጎረቤት ሀገራት እስከ ሀገር ውስጥ ኃይሎች አስተባብሮ በአራት አቅጣጫ የከበበንን ጠላት አስተላለፍ በመበጣጠስ ብልጽግናን ብቻውን አስቀርተነዋል ብለዋል።
እኛን የማጥፋት ስትራቴጂ የነበራቸው ኃይሎች በመበተን በምስራቅ አፍሪካ አዲስ የጎራ ለውጦች መፍጠራቸውን በመግለጽ ያልተቋጨ የተባለውን ህልውና ለማረጋገጥ ጦራቸው በከፍተኛ ሁኔታ እየተዘጋጀ መሆኑን ይፋ አድርገዋል። ጄኔራሉ ጠላቶቻችን ብዙ ነገር እያሰቡ ነው፣ ብዙ ነገር ደግሞ ይፈርስባቸዋል ሲሉ በከፍተኛ ራስ መተማመን ዝተዋል። በሌላ መረጃችን በደቡብ አፍሪካ ላሉ ኢትዮጵያውያን አስቸኳይ ማስጠንቀቂያ ተሰጥቷል። በደቡብ አፍሪካ በስደተኞች ላይ እየተፈጸመ ከሚገኘው የግድያ ወንጀል ጋር ተያይዞ በሀገሪቱ ለሚኖሩ በመቶ ሺዎች ለሚቆጠሩ ኢትዮጵያውያን አስቸኳይ የሆነ የደህንነት ማስጠንቀቂያ ተሰጥቷል። ህጋዊ ሰነድ የሌላቸው ስደተኞች በሙሉ ሀገሪቱን ለቀው እንዲወጡ የተደራጁ የሀገር ውስጥ ቡድኖች ያስቀመጡት የመጨረሻው ቀነ ገደብ ሊያበቃ ቀናት ብቻ የቀሩት ሲሆን ውጥረቱ በመበርታቱ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በሀገሪቱ ያሉ ዜጎች ህልውናቸውን ለመጠበቅ ከፍተኛ የጥንቃቄ እርምጃ እንዲወስዱ አሳስበዋል። ጉዳዩ አሳሳቢ መሆኑን ተከትሎ እንደ ናይጄሪያና ጋና ያሉ የአፍሪካ ሀገራት ዜጎቻቸውን ከደቡብ አፍሪካ ሙሉ በሙሉ ማስወጣትም ጀምረዋል። ደቡብ አፍሪካ ውስጥ በስደተኞች ላይ ያነጣጠረው ጫና ወደ ከፍተኛ ምዕራፍ ተሸጋግሯል የተባለ ሲሆን በህገወጥ ስደተኞች ላይ እንደሚሰራ የሚገልጸውና ማርች ኤንድ ማርች የተሰኘው የተደራጀ ቡድን መሪ ጀስታን ዙማ በሰጡት ይፋዊ መግለጫ ስደተኞች ሀገሪቱን ለቀው እንዲወጡ የተቀመጠው ቀነ ገደብ እስከሚቀጥለው ሳምንት ማክሰኞ ሰኔ 23 ቀን ድረስ ብቻ መሆኑንና ይህ ውሳኔ በምንም መልኩ እንደማይለወጥ በድጋሚ አስጠንቅቀዋል። የንቅናቄው መሪዎች ሰኔ 23 ቀን ታላቅ አገር አቀፍ ሰልፍ እንደሚካሄድ የገለጹ ሲሆን ማንም ሰው ላይ ጉዳት ማድረስ ዓላማችን አይደለም፣ እኛ የምንጠይቀው ነገር ቢኖር ህገወጥ ስደተኞች ሀገራችንን ለቀው እንዲወጡና መንግስት ህጎችን እንዲያከብር ብቻ ነው ሲሉ ይናገራሉ። ነገር ግን መሬት ላይ ያለው እውነታና ከዚህ ቀደም የተከሰቱ ታሪኮች እንደሚያመላክቱት እነዚህ ሰልፎች ወደ ከፍተኛ ሁከትና መጤጠልነት ጥቃቶች የመቀየር እድላቸው እጅግ የሰፋ መሆኑን ስደተኞች በከፍተኛ ስጋት ውስጥ ጥሏቸዋል። ይህንን አስፈሪ ቀነ ገደብ ተከትሎ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ትናንት ሐሙስ ሰኔ 18 ቀን እጅግ ከባድ የሆነ ማሳሰቢያን አውጥቷል። ኤምባሲው በአገሪቱ የሚገኙ ዜጎች ሁኔታውን አስመልክቶ ከደቡብ አፍሪካ መንግስት ጋር አስፈላጊውን ግንኙነት እያደረገ መሆኑን ቢገልጽም ስጋቱ አሁንም ከፍተኛ እንደሆነ ገልጿል። የደቡብ አፍሪካ መንግስት በስደተኞች ላይ የኃይል ጥቃት እንዳይደርስ ጥበቃ አድርጋለሁ ማለቱንና በቀጣይ ቀናት የጸጥታ ማስከበር ተግባሩን እንደሚያጠናክር ቢጠይቅም ኤምባሲው ግን ዜጎች ጥቃቶች ሊፈጸሙባቸው የሚችሉባቸው አዝማሚያዎች አሁንም በስፋት እየታየ መሆኑን በመግለጽ ጥንቃቄ እንዲያደርጉ ገልጿል። ከሁለት ወር በፊት በቀናት ልዩነት ውስጥ 4 ንጹሃን ኢትዮጵያውያን በደቡብ አፍሪካ ምድር በአሰቃቂ ሁኔታ መገደላቸውን ያስታወሰ ሲሆን ግድያዎቹ ከሀገሪቱ መጤጠልነት ጋር የተያያዙ መሆናቸው ተነግሯል። ወደ ሌላኛው ሰበር መረጃችን ስናመራ ሚኒስተሮችን ጨምሮ ከፍተኛ የመንግስት ባለስልጣናት ከስልጣን ተባረሩ። የተፈራው ሆኗል። ጠቅላይ ሚኒስትር አብይ አህመድ ከፍተኛ ባለስልጣናትን ማጽዳት መጀመራቸው ተገልጿል። 7ኛውን አገር አቀፍ ምርጫ ማሸነፉን ያረጋገጠው ብልጽግና ከብልሹ አሰራርና ሙስና ጋር በተገናኘ ቆራጥ እርምጃ እንደሚወስድ ባስታወቀበት ማግስት ከፍተኛ ሚኒስተሮች ላይ እርምጃ ጀምሯል። 3 የክልል ፕሬዝዳንቶችና ከፍተኛ ሚኒስተሮች ከስልጣን እንዲባረሩ ውሳኔ መተላለፉ ከፍተኛ መነጋገሪያን ፈጥሯል። ከባለስልጣናት መሰናበት ጋር ተያይዞ ታዋቂው ዘ አፍሪካ ሪፖርት የዜና ወኪል እጅግ አስገራሚ ዘገባን ይዞ ወጥቷል። የመጀመሪያው ከስልጣን እንደሚነሱ የተረጋገጠው የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መሆናቸው ተሰምቷል። የኢትዮጵያ አየር መንገድ አዲስ ዋና ስራ አስፈጻሚ ለመሰየም የሽግግር ዝግጅት እያደረገ እንደሚገኝ ተዘግቧል። የኢትዮጵያ አየር መንገድ ግሩፕ አሁን ያለውን ዋና ስራ አስፈጻሚ አቶ መስፍን ጣሰውን የሚተካ አዲስ መሪ ለመሰየም የሽግግር ዝግጅት መጀመሩን የውስጥ ምንጮችና የዘ አፍሪካ ሪፖርት ዘገባን ዋቢ በማድረግ የተለያዩ መገናኛ ብዙሃን እየዘገቡት ይገኛሉ። እንደ አውሮፓውያን አቆጣጠር በመጋቢት 2022 የቀድሞውን ስራ አስፈጻሚ አቶ ተወልደ ገብረ ማርያምን ተክተው ወደ ስልጣን የመጡት አቶ መስፍን ጣሰው የስራ ዘመናቸው በመጪው ነሐሴ ያበቃል ተብሎ ይጠበቃል። የኢትዮጵያ አየር መንገድ በአሁኑ ወቅት ዓመታዊ ገቢው 7.6 ቢሊዮን ዶላር የደረሰ ሲሆን በቅርቡ በቢሾፍቱ አካባቢ ግዙፍ የሜጋ ኤርፖርት ፕሮጀክትን ይፋ አድርጎ ወደ ስራም ገብቷል። በአፍሪካ ቀዳሚነቱን የጠበቀው ግዙፍ ተቋም በመሆኑ የዚህ መሪ ሽግግር
ከፍተኛ ትኩረትንም ስቧል። ዘገባዎች እንደሚያመላክቱት አዲሱን ተተኪ መሪ የመምረጡና የመጨረሻውን ውሳኔ የመስጠት ሂደት በጠቅላይ ሚኒስትር አብይ አህመድ የሚመራ ይሆናል ተብሏል። ይህ የኃላፊነት ሽግግር አየር መንገዱ የጀመራቸውን ግዙፍ የማስፋፊያ ፕሮጀክቶችና የስትራቴጂክ እቅዶችን በበላይነት ለመምራት ወሳኝ ምዕራፍ እንደሆነም ይታመናል ተብሏል። በሌላ በኩል የስልጣን ሽግሽግ ይደረጋል የተባለው በክልል ፕሬዝዳንቶች ላይ መሆኑ ተነግሯል። በዚህም የኦሮሚያ ክልል፣ የአማራ ክልል፣ የሶማሊያ ክልልና የሲዳማ ክልል ፕሬዝዳንቶችን ጨምሮ ከፍተኛ ባለስልጣናት ከስልጣናቸው ተነስተው በአዳዲስ ባለስልጣናት እንደሚተኩ ተጠቁሟል። የሶማሌ ክልል ፕሬዝዳንት አቶ ሙስጣፊ መሐመድ በሰባተኛው ሀገር አቀፍ ምርጫ ወቅት ለክልል ምክር ቤት ሳይወዳደሩ በመቅረት ለህዝብ ተወካዮች ምክር ቤት በመወዳደራቸው ምክንያት ከክልል ፕሬዝዳንትነታቸው ተነስተው ወደ ከፍተኛ የፌደራል ስልጣን ይሸጋገራሉ ተብሏል። በኢትዮጵያ ህገ መንግስትና በክልል ህገ መንግስቶች መሰረት አንድ የክልል ፕሬዝዳንት ለመሆን የግድ የክልል ምክር ቤት አባል መሆን እንደሚጠበቅበት የሚደነግግ ሲሆን አቶ ሙስጣፊ መሐመድ የህዝብ ተወካዮች ምክር ቤት አባል የሚያደርጋቸውን ድምጽ በሰባተኛው ሀገር አቀፍ ምርጫ በማግኘታቸው ከክልል ፕሬዝዳንትነት ኃላፊነታቸው ተነስተው በሌላ አዲስ ባለስልጣን ይተካሉ ተብሎ ይጠበቃል። በሌላ በኩል ዘገባዎች እንዳመላከቱት ከሆነ በሲዳማ ክልል ካለው የመልካም አስተዳደር ችግር ጋር ተያይዞ የክልሉ ፕሬዝዳንት አቶ ደስታ ሌዳሞ በአዲስ አመራር የመተካት እርምጃ ሂደቱ ተጀምሯል ተብሏል። በተመሳሳይ በአማራ ክልልና የኦሮሚያ ክልል ከፍተኛ ባለስልጣናት ላይ ከፍተኛ የሆነ የስልጣን ሽግሽግ እንደሚደረግ አፍሪካን ኢንተለጀንስ ከቀናት በፊት መዘገቡ የሚታወስ ነው። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተሏቸውን መረጃዎች ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።